ዝማሬ ለመዘመር ካፉ ጫት ተፍቶ በዋ ተግመጥምጦ ሲዘምር አላያችሁ? ይሄ በጊዜ ሂደት የሚመጣ ለውጥ ነው። በአንድ ቀን ቅጽበት የሚሆን አይደለም። ተጨንቃችሁ ያላችሁ፣ ተጠባችሁ ያላችሁ የጭንቅ አማላጇ እናታችን ንጽሕተ ንጹሐን የጻድቃኔ ማርያም ስውሯ ጽላት የዘርዓ ያዕቆብ እመቤት እናታችን የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም በእውነት አማላጂቷ ንጽሕቷ ቅድስቷ ድንግሏ እመቤት እናታችን ቅድስት ድንግል ማርያም ትድረስላችሁ። ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋደው። ሰላም ነው። እንዴት ነሽ? ማን ነበረ ስምሽ? በጣም እኮ ለማንበብ ይከብደኛል ነገር። ኒቪን ነው ስሜ። ኒቪን ምን ማለት ነው? አበባ አለች ኒቪ የምትባል። ወይ ጉድ! እኛ እኮ የምናውቀው አደይ አበባንና ጽጌረዳ አበባ ብቻ ነው። ኒቪን የሚባል አበባ አለ ማለት ነው? አለ እንግዲህ። መልካም ኒቪን። ኦርቶዶክስ ነሽ አይደል? እኔ ፈለገ አትናቴዎስ እባላለሁ። ይኸውልሽ አንዳንድ መንፈሳዊ ነገሮችን ከወንድሞች ጋር እናወራለን። እኛ ላይ ብለኝ መተሽ አታውቂም አይደለ ኒቪን? አለቃ። ከዚህ በኋላማ መመዝገብ አለብሽ፣ መምጣት አለብሽ። ጋይስ እህታችንን አንድ ጌም እናጫውታትና ካሸነፍናት መዝሙር እናዘምራታለን። ኒቪን አንቺ ካሸነፍሽ የምትፈልጊውን ነገር ትቀጭናለሽ። እኛ ግን ካሸነፍንሽ መዝሙር እናዘምርሻለን። ደስ ያለሽን አንድ መዝሙር ከኔ ድምፅ ጋር መሄድ አልተለማመድኩም። አይ ድምፅ የሚያምር ምናምን እኮ አይደለም፣ ጀስ ምስጋና ብቻ። ምንም ችግር የለውም፣ ችግር የለውም። አሁን መዝሙር ቅጣት ሆኖ ሳይሆን አለ አይደለ የሆነ መንፈስ የሆነ ነገርን ኤክሰርሳይዝ ለማድረግ ነው። በቃ ችግር የለውም፣ ችግር የለውም። እሺ ይባል ሌላ ጊዜ ትመጫለሽ። እሺ እግዚአብሔር ያክብርልን። ስላገኘንሽ በጣም ደስ ይሆናል። ሌላ ጊዜ ይመስለኛል ዛሬ በደንብ አልተዘጋጀሽም፣ መተሽ ትዘምሪልናለሽ። እሺ በርቺ። እኔም ደስ ብሎኛል ስላገኘው። እሺ መልካም ሰላም። እኔ ኔትወርኬ ምን እንደሆነ አላውቅም። ዛሬ ኔትወርኬ ምን እንደሆነ አላውቅም። ጋይስ እንደዚህ አይነት ልጆችን ስናቀርብ ፕሊስ እባካችሁን ቢ ፖዘቲቭ፣ ደስ ይበላችሁ። ለምን እንደሆነ ታውቃላችሁ? እስፔሻሊ አሁን ለምሳሌ ይቺ ልጅ በጣም ትንሽ ልጅ ነች፣ ሌሎች ደግሞ አሉ ልክ እንደዚህ ግን አሁን ቲክቶክ ላይ እንደዚህ አክቲቭ የሆኑ ያሉ ልጆች አሉ እና እነዚህ ልጆች ገና ካሁኑ በቤተክርስቲያን ስርዓት እንዲያልፉ ማድረግ፣ ቤተክርስቲያን እንዲያውቁ ማድረግ በጣም የሁላችንም ትልቁ የቤት ስራ ነው። ነገ ከነገ ወዲያ በምን አይነት ኮንተንት እንደሚቀጥሉ አናውቅም። ነገ ከነገ ወዲያ ምን አይነት ሁኔታ ላይ ሊገኙ እንደሚችሉ አናውቅም። ስለዚህ ገና ካሁኑ ኦርቶዶክሳዊ ቤዝ ኦርቶዶክሳዊ መሰረትን ካስቀመጥንላቸው ነገ ደግሞ ከነገ ወዲያ ደግሞ የኛ አጋዥ የኛ አንድ አካል ይሆናሉ ማለት ነው እና ቢ ፖዚቲቭ። እሺ ምንድነው የተቀባሹ ከንፈርሽ ምናምን አትበሉ ጋይስ። በመጀመሪያ ልክ ወደ ቤተክርስቲያን ገና ሲቀርቡ በጣም እንትን መሆን አለብን፣ በጣም ኦፕን መሆን አለብን፣ ክፍት መሆን አለብን። እንዲመጡ ማድረግ ያለብን ከነ ሁኔታው። ለምሳሌ ድሬድ የሆነ ሰው ከነ ድሬዱ ይምጣ። ለምሳሌ እያጨሰ ያለ ሰው ድንገታ ላይቭ ላይ ልናስገባ እንችላለን። ተወዳጆች እያጨሰ ያለ ሰው ላይቭ ላይ ሲገባ ምንድነው ሲገባ አራስ ወርደው አትበሉ። ቀስ ብለን ኦኬ፣ እኛ ያለንበትን እኛ የቆምንበትን ቤት እናሳየው። የክርስቶስ ቃል እጅግ በጣም አሸናፊ ነው። ዓለምን ያሸነፈው በፍቅሩ ነው ክርስቶስ። እንዲሁ ደግሞ በቃሉ ደግሞ የትዕቢተኞችን ልብ ሁሉ መግዛት ይችላል። ጳውሎስ አሳዳጅ ነበረ። ኦኬ፣ እስጢፋኖስ በድንጋይ ሲወገር ከአስወጋጆቹ አንዱ ጳውሎስ ነበረ፣ ሳውል። ጳውሎስን የማረከ ጌታ ነው ያለን ክርስቶስ ኢየሱስ። ስለዚህ ሲጋራ የሚያጨሰው ሰው ከነ ሲጋራው ችግር የሚምጣ ይቅረብ። በቃ እመኑ። በእኛ ቤት ያለው ቃል ሲጋራን አይደለም ዓለምን ሁሉ ያስንቃል። ዓለምን የሚያስረሳ ቃል ነው በእኛ ቤት ያለው ቃል።
ያ ቃል የክርስቶስ ቃል ነው። ይህች እህታችን ገና ትንሽ ልጅ ነች። እንደዚህ አሁን የእናንተ ንግግሮች ምናምን ሰው ያስደነግጣሉ። በነገራችን ላይ አዲስ ሆኖ ለሚመጣ ሰው በጣም ያስደነግጣል። እና ሰዎችን ጃስ ማለት አንውደድ እባካችሁን። ገና ትንሽ ልጅ ነች ምናምን እንዲህ አይነት የሆኑ ሜካፖች ምናምን የተቀባችሁ ምንም ካለማወቅ ነው። ገና ምንም የሆነ መንፈሳዊ ጉዳዮች ላይ ምን እየተካሄደ እንደሆነ ምናልባት መረጃው ላይ ኖራት ይችላል። እና ቀርባ ለምሳሌ ጀስ ጌም ለመጫወት ነው የገባችሁ፣ ፈን ለማድረግ ለመስፈን ሊሆን ይችላል፣ ለመደነስ ሊሆን ይችላል። እንደዚህ ያሉንም እህቶች ወንድሞቻችን በፍቅር ነው ቀስ እያለ መሳብ ያለብን። በፍቅር ካሳ በኋላ አላያችሁም እንዴ? አላያችሁም አሁን ላይ ያለውን ለውጥ? ለምሳሌ ቤታዮ አሁን ላይ መንፈሳዊ የሆነ ነገር በእሷ ላይፍ ስትሪም ላይ እናወራ ብንል ምን ያክል ፈቃደኛ እንደሆነች ምን ያክል ፍላጎት እንዳለ አላያችሁም? ለውጥ አልተመለከታችሁም? ኦኬ እነ ፊዮና እነ ጃኒ እነሱ ጋር ስለውጥ አላያችሁም? አልተመለከታችሁም? ሌሎችም እህት ወንድሞቻችን ጋር እነ ሄኒ የመርኪን ከዚህ በፊት በምንድን ነበር የምታውቋቸው? ሄኒ የመርካቶ የሚባለው ወንድማችን ከዚህ በፊት ምን ሲያደርግ ነበር የምታውቁት? አሁን ላይ እስቲ ሄኒ ላይቭን ክፈትልን፣ አንተ ቤት ካሉ ወንድም እህቶቻችን ጋር ትንሽ ቃለ እግዚአብሔር እንደው ማውራትን እንፈልጋለን ብንል ያ ወንድማችን ምን ያክል ፍላጎት እንዳለው አልተመለከታችሁም? ዝማሬ ለመዘመር ካፉ ጫት ተፍቶ በውሃ ተግመጥምጦ ሲዘመር አላያችሁም? ይሄ በጊዜ ሂደት የሚመጣ ለውጥ ነው። በአንድ ቀን ቅጽበት የሚሆን አይደለም። ልክ ህፃን ልጅ ከእናቱ ማህፀን ሲወጣ ቱር ብሎ እንደናንተ እንደማይሮጥ ሁሉ መሮጥ አይደለም ዳዴ ማለት እንደማይችል ሁሉ በተመሳሳይ ሐዲስ የሆኑ ገና ወደ ቤተክርስቲያን ገና በማቅረብ ላይ ያሉ ሰዎችን ጃሳን በላቸው። ልክ እንደኔና እንደናንተ እንዲሮጡ እንዲራመዱ አትጠብቋቸው። እኔና እናንተ በቤተክርስቲያን ትምህርት አድገን ቤተክርስቲያንን ተምረን አውቀናት ተረድተናት ነው መራመድና መሮጥ የጀመርነው። እነሱ ደግሞ ገና ህፃናት ናቸው። ቤተክርስቲያናችን እንደነዚህ ያሉ ሰዎች እንደ ህፃናት ነው የምታያቸው። አዎ በርዷል፣ እባካችሁ ሾር ቤተው ኮሜንት አጻፉና እንደነዚህ አይነት ሰዎችን እንደ ህፃን ነው የምታያቸው። ሰው ህፃናት እስከሆኑ ድረስ በጊዜ ሂደት ኦኬ ዳዴ የሚሉት በጊዜ ሂደት ነው። በአንድ ቀን አይሉ ዳዴ ይላሉ። ከዛ ዳዴ እያሉ ይቆዩና ደግሞ መቆም ይጀምራሉ። ከዛ መቆም ከተለማመዱ በኋላ መራመድ ይጀምራሉ። እግራቸውን ደግሞ ማንሳት ይጀምራሉ። መራመድ በደንብ ከቻሉ በኋላ መሮጥ ይጀምራሉ። ያኔ ከኛ እኩል እንዲሮጡ እንጠብቃቸው። አሁን ላይ ግን ስርዓት እንትን የሆነ መጫን ጥሩ አይደለም። እሺ ምንድነው ከንፈርሽ ምንድነው ፀጉርሽ ምናምን አትበሉ። ቅድምም የመጣችሁ እህታችን እኔ የዓለም አቀፍ ቆንጆ ነኝ ምናምን ትበል ጋይስ፣ ችግር የለውም። አንዳንድ ጊዜ የሆነ ሰው አለ አይደለ ደግሞ ከመጀመሩ ነው አንተ እንደዚህ ሆንኩ ደግሞ ከመጀመሩ ነው እንደዚህ ሆንሹ እያለ የሆነ የነበራችሁበትን ማንነት ራሱ እንድትቀይሩ አይፈልግም። አንዳንድ ጊዜ ብዙ ሰዎች ቲክታክ ሲጀምሩ ሰው ነው ኮንተንት የሚሰጣቸው። ምን ለማለት ፈልጌ ነው? ሰው እንዳላቸው ነው የሚሆኑት። የሆነ እስከሆነ ጊዜ ድረስ ለመፈመስ ሊሆን ይችላል፣ ለመታወቅ ሊሆን ይችላል። ሰው እንዳላቸው ነው የሚሆኑት። ሰው እንዳላቸው በቃ አሁን ለምሳሌ አንዲት ይቅርታ በዚህ አጋጣሚ ስሟን ስለማላቀው ነው። አንዲት አጠር ያለች እህታችን አለች። ስሟን ስለማላቀው ነው። ስሟን የምታውቁት ከሆነ ጻፉልኝ። ቁመቷ በጣም አጭር የሆነች ልጅ ምግብ በትልልቁ እንዲህ አድርጋ ምናምን ወደ አፏ ታስጠጋለች። አሁን ይሄ ኮንተንት ሆኖ ነው አይደለም፣ ስሟን ስለማላቀው እና ይህች እህታችንን ሰው ነው ዝም ብሎ ጀስት ሰው እየተዝናናባት ነው። ኦኬ ሰው የሆነ እያለገጠ ነው። ለእሷ ግን የሚጠቅማት ነገር አይደለም። ለእሷ በእውነት ቢያስቡላት ቢጠቅሟት፣ ለምሳሌ እንደ ሌሎች ቲክታከሮች ምግብ ቦታዎችን እንድታስተዋውቅ ፕሮሞት እንድታደርግ ማድረግ ይቻላል። ስለዚህ ሰው ላይክ እንዲያደርግላት፣ ሰው ኮሜንት እንዲጽፍላት፣ ፎሎ ያላደረጓት ሰዎች ፎሎ እንዲያደርጓት አሁንም ልክ እነሱ እንደሚያስደስታቸው ሆና ትኖራለች። ይሄ ስህተት ነው። ስለዚህ ይህች እህታችንን ልክ ስናመጣት ለምሳሌ ቆጣ ልትል ትችላለች። ምንድነው እኔ እንደዚህ የምትሉት ምናምን እኔ እንደዚህ ምናምን፣ ወይ ደግሞ እኔን ለምሳሌ እኔ ላይ ልትቀልድ ትችላለች። አሁን ሌሎች ሰዎች ጋር ለምሳሌ ሲመጡ ሁልጊዜ ትቀልዳለች ምናምን አይደለም። ፈለገ አትናቴዎስ ጋር ስትመጣ በተመሳሳይ ልክ እንደናንተ ፈለገ አትናቴዎስን የፈለገ ይምጣ ሰማይ ከምድር ይገለባበጥ እንጂ እንደናንተ ፈለገ ስላገኘ ወደሱ ላትል ትችላለች። ችግር የለውም ትቅረብ። እሺ አሁን የትልቁ ዓላማችን ያ ነው ተወዳጆች። አሁን ላይ ትልቁ ዓላማችን ያ ነው። ከቤተክርስቲያን ርቀው ያሉት ወንድሞቻችን በአጠቃላይ ማቅረብ ወደ ቤተክርስቲያን ማቅረብ፣ ቤተክርስቲያን እንዲያውቁ ማድረግ እና ክርስትና በእነሱ እንዲጸባረቅ ማድረግ የኛው የሁላችን ዓላማ። የዛሬ 10 ዓመት እቅድህን ንገረን ብላችሁኛል አይደለ? የ10 ዓመት እቅዳችን በአጠቃላይ
እያንዳንዱ ኦርቶዶክሳዊ አክቲቭ የሆነ ኦርቶዶክሳዊ ወታደር እንዲሆን ማድረግ ነው። መንፈሳዊ ወታደር ምን ማለት ነው? በህይወቱ ክርስትናን የሚሰብክ ትዳር ያላቸው ኦርቶዶክሳውያን በትዳራቸው ክርስቶስን የሚሰብኩ የጮኝነት ህይወት ላይ ያሉ ኦርቶዶክሳዊ እህቶች ወንድሞቻችን በጮኝነት ህይወታቸው ክርስቶስን የሚሰብኩ ቤተሰብ የመሰረቱ ኦርቶዶክሳውያን በትዳራቸው በኑሯቸው በህይወታቸው በቤተሰባቸው ክርስቶስን ሰባኪ የሆኑ አክቲቭ የሆኑ ቅዱስ ስጋውን ክቡር ደሙን የሚቀበሉ በአመት አንድ ጊዜ ሁላችሁም እንዳትረሱት አሁን ምላችሁ በአመት አንድ ጊዜ ቅዱስ ስጋውን ክቡር ደሙን እንደ ሀገር አቀፍ ደረጃ ነው ምላችሁ እንደ ሀገር ትግራይ የለ አማራ ክልል የለ ደቡብ ክልል የለ ሶማሌ አፋር ቤኒሻንጉል ጋምቤላ ሁሉም ቦታ ኦኬ ደቡብ ምዕራብ ደቡብ ምስራቅ በእያንዳንዱ ቦታ ሁሉም ኦርቶዶክሳዊ ቅዱስ ስጋውን ክቡር ደሙን የሚቀበልበትን ኢትዮጵያን መፍጠር ነው የኛ 10 ዓመት ዓላማ። ያንን የቤት ስራ ገና ከሆኑ ነው መስራት ያለብን። አያችሁ ገና ከሆኑ እያንዳንዱ እዚህ ቲክታክ ላይ የምታዩት እያንዳንዱ ሰው በአጠቃላይ የያዘው ፎሎወር አለ። ለምሳሌ ጃኒታችን ትንሽ ስህተት ስትሰራ ጃኒ በዚህ ወጥቶ በዚህ ጋር እንዴት ምናምን አትበሉ ጋይስ። የሚከተላት 2 ሚሊዮን ምናምን ሰው አለ አይደለ? ቀስ አድርጋችሁ በፍቅር እንዴ እኛ ስንገፋቸው ማን ነው የሚቀበላቸው? አስተውሉ፣ በደንብ አስተውሉ። እሺ በደንብ አስተውሉ። እኛ ልክ ስንገፈተራቸው እኛ ስንገፋቸው ማን ነው እጁን እንዲዘርግቶ የሚቀበላቸው? አንዴ እቅፍ አድርገን ነው የምንይዘው እያንዳንዱን። ኦኬ እያንዳንዱን እቅፍ አድርገን ነው የምንይዘው። በፍቅር እንይዘዋለን፣ በደንብ እናቀርበዋለን። ከዛ በኋላ ኦርቶዶክሳዊ የሆነ አቅምን በደንብ እንገነባለን። እያንዳንዱ በህይወቱ ክርስትናን እንዲሰብክ እናደርጋለን። ያ የኛ ትልቁ ዓላማ ነው፣ የኛ ትልቁ ዓላማ ነው። ስለዚህ በዓለማዊ ኮንተንት ያሉ ወንድምቶቻችን ልክ ሲመጡ ፕሊስ አንግፋ። ቻፕስቲክ ተቀብተዋል ይምጡ፣ ከነ ቻፕስቲካቸው ጸጉራቸው ተሰርቷል ይሁን፣ ምንም ችግር የለውም። የሆነ ሲጋራ እያጨሰ ነው ወንድማችን ላይ የገባው ይሁን ይምጣ። ቢራ እየጠጣም ከሆነ ይሁን ከነ ቢሮ ይምጣ። የክርስቶስ ቃል ሁሉን ያስጥላል። ሁሉም የያዘውን ነገር በአጠቃላይ ይጥላል። እነ ጴጥሮስ መረባቸውን ትተው ነው ክርስቶስን የተከተሉት። ኦኬ ጳውሎስ አሳዳጅነቱን ትቶ ነው ክርስቶስ ኢየሱስን የተከተለው። ስለዚህ ሁሉም ቀድሞ የያዘውን ነገር በአጠቃላይ ትቶ ክርስቶስን ይከተለዋል። እናንተ ብቻ በፍቅር ሰዎችን የምትጠሩ ሁኑ። እሺ እኔ ተወዳጆች እንዳትረሱ፣ በፍቅር ሰዎችን የምትቀበሉ ሁኑ ለማለት ያክል ነው። እና የዛሬ 10 ዓመት እቅዳችን ምንድን ነው ላላችሁ ሁላችሁም ነግሬያችኋለሁ፣ እንዳትረሱ። በሀገር አቀፍ ደረጃ በትግራይ፣ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ፣ በሶማሌ፣ በአፋር፣ በቤኒሻንጉል፣ በጋምቤላ፣ በሁሉም ቦታ፣ በአዲስ አበባ፣ በሁሉም ቦታ፣ በሁሉም ዓለምም ደግሞ ባሉ ቦታዎች ላይ ኢትዮጵያዊ የሆኑ ሰዎች ባሉበት ቦታ ሁሉ ቢያንስ ቀሌን አይደለም ይቺን ቀን እንዳትረሷት። እዚህ ጋር ይሄ የምታዩት ትንሹ ፈለገ አትናቴዎስ ከካላንደር ውስጥ አንድ የሆነ ባህልን በግድ ያስገባል። የቅዱስ ቁርባን ቀን ሁሉም ሰው አክቲቭ ሆኖ ነጠላውን ለብሶ በአመት አንድ ቀን ያቺ ቀን እውን ሆና ማለት ነው ቅዱስ ስጋውን ክቡር ደሙን የምንቀበል አማኞቹ ነው። ሁላችን አገልጋዩም፣ ዘማሪውም፣ ዱርዬውም፣ ምንጣፍ የሚሸከመው ስጋዋን በመሸጥ ያለችው መታች ሁላችንም ንስሐ እየገባን ራሳችን ለካህን እያሳየን እኩል ነጭ ለብሰን ክርስቶስ ራስ በሆናት ቤተክርስቲያናችን ተገኝተን ቅዱስ ስጋውን ክቡር ደሙን እንቀበላለን። እግዚአብሔር አምላክ ይሄንን ቀን በአይናችን እንድናይ ለሁላችን ይፍቀድልን። ኤኒዌይስ ሁላችሁንም ወዳችኋለሁ እና ከዚህ በኋላ አለን እንግዲህ ላይቭ ላይ እንደ እግዚአብሔር መልካም ፈቃድ ነገም ጌታ ከረዳን ማታ 3 ሰዓት እንገባለን እና ማታ 3 ሰዓት ከተስፋ መቁረጥ ጋር ተያይዞ በተለያዩ ጉዳዮች ላይ ያላችሁ እህት ወንድሞቻችን ተስፋ በመቁረጥ ራስን በማጥፋት ስሜት ላይ በተለያዩ ጉዳዮች ትዳር ኑሯችሁ በትዳራችሁ ደስተኛ ያልሆናችሁ
በጮኝነት ህይወታችሁ ብዙ በጣም ያዘናችሁ እና በቃ ደክሞኛል እያላችሁ ያላችሁ ማንም ሰው ሳይሰማችሁ በብርድ ልብሳችሁ ተሸፍናችሁ ስታለቅሱ ይኖራችሁ እንደው አማራጭ አጣው ብላችሁ እንደው ወደ መቅደሱ ከመሄድ ይልቅ ወደ ባዕድ አምልኮ ቦታ ስትሄዱ የነበራችሁ ባዕድ አምልኮ ገንዘባችሁ እንዲበረክት ኑሯችሁ እንዲሳካ ከሰው በላይ እንድትሆኑ ገንዘብ እንድታገኙ እግዚአብሔርን ያክል አማራጭ ትታችሁ በስህተት ካለማወቅ ወደ ባዕድ አምልኮ ቦታ ሄዳችሁ። በዚህ አጋጣሚ በነገራችን ላይ አንዳንድ ጊዜ በእኛ ቤት ውስጥ ያለ ትልቁ ችግር ምንድን ነው? የሆነ ሰውን ላይ ከፈረዳችሁ ፈረዳችሁ ነው። እንደዚህ የሚባል ነገር የለም ተወዳጆች። በጥንቆላ ሕይወት ውስጥ የነበረን ሰው ልክ እገሌ እኮ እንደዚህ ያደረገ ነበረ፣ በስመ አብ ወልደ መንፈስ ቅዱስ በቃ ፊታችን እናዞራለን ምናምን። እነሱ በንስሐ ሕይወት መመለስ ይችላሉ። እና በእንደዚህ አይነት ሕይወት ውስጥም የነበራችሁ በብዙ ነገር ደክሞኛል ብላችሁ የምታስቡ ማንም ሰው ሳይሰማችሁ ቅድም እንዳልኳችሁ በብርድ ልብሳችሁ ተሸፋፍናችሁ ስታለቅሱ የነበራችሁ አልቅሳችሁ እንባችሁን የሚጠርግላችሁ አታችሁ እጅግ በጣም ተስፋ የቆረጣችሁ እንዲሁ ደግሞ በጣም በብዙ ነገሮች ደክማችሁ ዝላችሁ ሆድ እየባሳችሁ ያላችሁ እህት ወንድሞቻችን፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ የግድ ኦርቶዶክስ መሆን አይጠበቅባችሁም። ይህንን የምናደርገው እናንተም ኦርቶዶክስ እንድትሆኑ አይደለም፣ ኢቭን ፕሮቴስታንቶችን ብትሆኑ ጋይስ ፕሊስ የእናንተን ህመም የእናንተን ችግር ማዳመጥ እንፈልጋለን። ነገ ቅዳሜ ማታ 3 ሰዓት ላይ ላይቭ ስትሪም ይኖረናል። ነገ ማለት ነው። እና በዛ ላይቭ ላይ ሁላችሁም ተገኙ። የእናንተን ህመም የእናንተን ድካም መስማት እንፈልጋለን። ብዙ ሰው አማራጭ የለኝም ብሎ ራሱን እያጠፋ ያለው የሚሰማው ሰው እያጣ ነው። ስለዚህ ምንም የምንሰጣችሁ ነገር የለም። እግዚአብሔር በሚያውቀው ያለን ክርስቶስ ኢየሱስ ብቻ ነው። ለእናንተ የምንሰጠው ምንም አይነት ገንዘብ የለንም። ምንም አይነት ሀብት የለንም። ምንም አይነት ወርቅ፣ ምንም አይነት አልማዝ፣ ምንም አይነት ዕንቁ የለንም በእጃችን። ግን ችግራችሁን ግን ቁጭ ብለን እናዳምጣችሁ ሬዲ ዝግጆች ነን። እና ፕሊስ በደንብ አስተውሉ። የግድ ኦርቶዶክሳዊ መሆን አይጠበቅባችሁም። ፕሮቴስታንቱም ጭምር ሆናችሁ በብዙ ነገር ተስፋ ይቆረጣችሁ በብዙ ነገር በቃ ኦኬ። ቤተ እምነታችሁ እኮ ተገኝታችሁ ታውቃላችሁ። ተገኝታችሁ ቁጭ ብላችሁ መምህራኖቻችሁ ትምህርት እያስተማሯችሁ ዘማሪያኑ ተነስተው እየዘመሩላችሁ በልባችሁ ብዙ ኬዝ የሚመላለስባችሁ የሆነ በቃ መቼ ነው እረፍት የማገኘው እያላችሁ ያላችሁ እዛ ቦታ ራሱ ተገኝታችሁ እረፍት እያጣችሁ ያላችሁ ፕሮቴስታንት ወንድሞቻችን ኑ፣ የእናንተንም ችግር ልናዳምጥ ዝግጆች ነን። ኦርቶዶክስ ስለሆነን ብቻ የእናንተን ሀሳብ መስማት አንፈልግም ማለት አይደለም። ኑ ደክሞኛል እያላችሁ ያላችሁ ኑና በደንብ አድርገን እናዳመጣችኋለን። ሀሳባችሁን መታችሁ ንገሩን። እግዚአብሔር አምላክ እናንተንም ያበረታችሁ፣ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። ነገ ተወዳጆች ሁላችሁ በቻላችሁ ታቅም የምትወዷቸውን ሰዎች ባጠቃላይ ኢንቫይት አድርጓቸው። ቪዲዮ መስራት የሚችሉ ቪዲዮ ስሩ። ነገ ማታ 3 ሰዓት ማንም ሰው እንዳይቀር ማለት ነው። እና በዚህ አጋጣሚ በቤታችሁ ልክ በእንደዚህ አይነት መንገድ በእንደዚህ አይነት ሁኔታ ላይ ያለ ሰው ሊኖር ይችላል። ፕሊስ ኢንቫይት አድርጉት። ገብቶ ችግሩን ሀሳቡን ለእኛ ማውራት ቢያቅተው መጥቶ በደንብ አድርጎ ይንገረን። እንደው ገብቶ መንገር ቢያቅተው ቁጭ ብሎ ያዳምጥ። ሌሎች ሰዎች ችግራቸውን ሲናገሩ ሲያወሩ ሀሳብ እንደው ሲሰጥ ቁጭ ብሎ ያዳምጥ። ምናልባት ለሌሎች የተሰጠው ሀሳብ ለሱ መፍትሄ ሊሆን ይችላል። እና ማንም ሰው እንዳይቀር ነገ ከምሽቱ 3 ሰዓት እንገናኝ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። በዚህ ሰዓት ተርበው ያሉትን፣ ተጠምተው ያሉትን፣ ታርዘው ያሉትን፣ በጦርነት ላይ ያሉትን፣ በስደት ላይ ያሉትን፣ በሰው ሀገር ያሉትን፣ በጭንቀት ላይ ያሉትን፣ በመሰቃየት ላይ ያሉትን፣ በህመም ላይ ያሉትን ወገኖቻችንን ሁሉ አምላካችን እግዚአብሔር በምሕረት አይኑ ይመልከትልን። ለሀገራችን ለኢትዮጵያ ጽኑ ሰላሟን ይስጥልን። እንደው ለቤተ ክርስቲያናችንን በእውነት እግዚአብሔር አምላክ ትንሣኤን ያምጣልን። አጽራረ ቤተ ክርስቲያንን ያሳግስልን። ፍቅር ያጣነውን ፍቅሩን ይመልስልን አምላካችን እግዚአብሔር። በዚህ አጋጣሚ በብዙ
ጩኸት፣ በብዙ ለቅሶ፣ በመራር እንባ እንደው በቅዱሱ ስፍራ ተገኝታችሁ የልባችሁን ቋጠሮ ለአምላካችሁ ለእግዚአብሔር ነገራችሁት፣ መልስ አላገኘንም እያላችሁ ስለ እውነት ረዥም ጊዜ ያዘናችሁ ወንድመቶቼ እግዚአብሔር አምላክ ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። ቅዱስ አምላካችን የሰራዊት ጌታ ልዑል እግዚአብሔር ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። የእኛ ታላላቅ የሆናችሁ እኛን ታናኖሾቻችሁን ሳትንቁ የምታዳምጡን የእኛ ታላላቅ የሆናችሁ አባቶቼ፣ እናቶቼ እግዚአብሔር አምላክ ዕድሜውን ጸጋውን አብስቶ ይስጣችሁ። ትዳር ያላችሁ እህት ወንድሞች እግዚአብሔር አምላካችን የአብርሃምና የሳራን የይስሐቅና የርብቃን የያዕቆብና የልያን የኢያቄምና የሐናን ትዳር እንደባረከ የእናንተንም ትዳራችሁን ይባርክላችሁ፣ ይቀድስላችሁ። ልጆቻችሁን እንደ ጻድቁ አባታችን እንደ አቡነ ተክለ ሃይማኖት፣ እንደ ሙሽራው ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ ታዛዥ ያደርግላችሁ፣ ፍሬያችሁን ያማረ ያደርግላችሁ። እንደ ቅድስት አርሴማ፣ እንደ ክርስቶስ ሰምራ፣ እንደ ገብረ መንፈስ ቅዱስ፣ እንደ አባ መቀርስ፣ እንደ አቡነ ዜና ማርቆስ ፍሬያችሁን ያማረ የተዋበ ያደርግላችሁ። በእጮኝነት ሕይወት ላይ ያላችሁ እህት ወንድሞቻችን የእጮኝነት ሕይወታችሁን የእጮኝነት ዘመናችሁን እግዚአብሔር አምላክ አብስቶ ይባርክላችሁ፣ ይቀድስላችሁ። ገና የእጮኝነት ሕይወትን ደግሞ ለመያዝ እያሰባችሁ ያላችሁ ወንድምቶቻችን እናንተ የምትፈልጉትን አይነት ሳይሆን እግዚአብሔር አምላክ ለእናንተ ይገባል ያለውን ለእናንተ ይሆናል ያለውን ትዳር ይስጣችሁ። ባርኮ ቀድሶ አንጽቶ ይስጣችሁ። በዚህ ሰዓት ከባድ ጊዜን እያሳለፋችሁ ያላችሁ እህት ወንድሞቻችን በተለይ በሰው ሀገር ሆናችሁ በሰው ሀገር እስር ቤት ውስጥ ሆናችሁ በሰው ሀገር ቤት ውስጥ ሆናችሁ ከባድ ጊዜን እያሳለፋችሁ ያላችሁ ወንድምቶቻችን እግዚአብሔር አምላክ የጨለመውን ጊዜ ገፎ ብርሃኑን ያሳያችሁ። የአሁኑን መከራችሁን በቃችሁ ብሎ መልካሙን ነገር ለእናንተ ይስጣችሁ። ከኃጢአት በስተቀር የልባችሁ መሻት አምላካችን እግዚአብሔር ይፈጽምላችሁ። ተጨንቃችሁ ያላችሁ ተጠባችሁ ያላችሁ የጭንቅ አማላጇ እናታችን ንጽሕተ ንጹሐን የጻድቃኔ ማርያም ስውሯ ጽላት የዘርዓ ያዕቆብ እመቤት እናታችን የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም በእውነት አማላጂቷ ንጽሕቷ ቅድስቷ ድንግሏ እመቤት እናታችን ቅድስት ድንግል ማርያም ትድረስላችሁ። ከጭንቀታችሁ እርሷ ታውጣችሁ። የጭንቅ አማላጇ ድንግል ማርያም እሷ ትድረስላችሁ። ከሚቃጣባችሁ ፈተና ሁሉ ከሚቃጣባችሁ ጦር ሁሉ ድንግል ማርያም በነጠላዋ እቅፍ ድግፍ ክልል አድርጋ ተሰውራችሁ። እግዚአብሔር አምላክ የቅዱሳንን በረከት ለሁላችሁ በእውነት ይስጥልን። የቅዱሳን መላእክቱን የጻድቃን ሰማዕታቱን የደናግል መነኮሳቱን የ24ቱ ካህናተ ሰማይ የ40ቱ እንስሳን የ15ቱ ነቢያትን የ12ቱ ሐዋርያትን የጻድቃን ሰማዕታትን ደናግል መነኮሳት ረድኤት በረከት አምላካችን እግዚአብሔር በቤታችሁ ያሳድርላችሁ ያኑርላችሁ። የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም ረድኤቷን በረከቷን ፍቅሯን ጣሞን በልባችሁ ይሳልባችሁ ያሳድርባችሁ። እግዚአብሔርን ጌታ ሆይ ብላችሁ ስትጠሩት አቤት ይበላችሁ። ሁላችሁን እናቱ ድንግል ማርያምን እመብርሃን ብላችሁ ስትጠሯት አቤት ትበላችሁ። ልመናችሁን ትስማችሁ። እንግዲህ በደንብ አድርጌ መረቂያችኋለሁ። ቅዳሜ ሁላችሁም እንዳትቀሩ። ሁልሽም አሁን የተመረቅሽ ሁልሽም አሁን የተመረቅሽ ነገ ማታ 3 ሰዓት እንዳትቀሩ። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዘኜ ብወጣ መጣው ተደስቼ ልቤ ሰማይ ይሁን ለልጅ ዙፋን አንቺን እንዲያከብር
በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋራ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ በይ ተመላለሺ ጓዳዬን ጎብኝልኝ እኔ ምን አውቃለሁ ምን እንደጎደለ የተወደደውን አምሃ ስጦታ ተቀበይ እናቴ የኔንም ሰላምታ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ልቤ ሰማይ ይሁን ለልጅሽ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋራ አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋደው ይህን ባሰብ ቁጥር ልቤ ይመሰጣል ከዚህ በላይ ፍቅርስ እንዴት ይገለጻል ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት በአንቺ ላይ ሲፈጸም እንግዳ ስራት ምስጢር ሊመረምር ይወጣል ሌና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽም ቢደርስ ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን በናቆት ያደርሳል ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት በአንቺ ላይ ሲፈጸም እንግዳ ስራት ሚካኤል መልአክ በከነፈ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልደ እምኔሃ ሚካኤል መልአክ በክነፈ ጾራ ጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልደ እምኔሃ
እኔ ደስ ስላለኝ ነው የዘመርኩት እንጂ ድምፄ ስለሚያምር አይደለም። እና ደግሞ ድምፄ ያምራል እያላችሁ ስታታልሉኝ የነበራችሁ እህቶች፣ ወንድሞች ማንንም አታታልሉም። እኔ ራሴ አውቀዋለሁ የራሴ ድምፅ አይኖ በጣም አኖይንግ ነው፣ ግን ይሁን እዘምራለሁ። አለቅ እና እወዳችኋለሁ። ነገ ቅዳሜ ማታ 3 ሰዓት እንገናኝ። እሺ፣ ነገ ቅዳሜ ማታ 3 ሰዓት እንገናኝ። ሰላም ሁኑልኝ። ውድድ ነው ማድረጋችሁ ሁላችሁን። በሉ ሰላም ደሩ። እኔም ወዳችኋለሁ ሁላችሁንም። በሉ አንጀቴን አትብሉት። ነገ ማታ 3 ሰዓት እንገናኝ። ባይ ባይ። ሰላም ሁኑ።